ሰላም እንዴት ናችሁ? ዛሬ የግሬድ 11 አግሪካልቸር ዩኒት 2 ፊልድ ክሮፕ አራተኛውን ሜጀር ሴሪያል ክሮፕ አብረን እናያለን። ባርሊ ነው። የእናንተ መጽሐፍ ላይ ፔጅ 26 ላይ ይገኛል። ባርሊ ገብስ ማለት ነው። መጀመሪያ እዛ በብራኬት የተቀመጠላችሁ ሳይንቲፊክ ኔሙ ነው which is wholly and vulgar genus እና species ኔሙ ነው እዛ ጋር የተቀመጠላችሁ። ባርሊ ኦሪጂኔት ተደርጓል ተብሎ የሚታሰበው ሚድል ኢስት አካባቢ ነው። ከዛ ደግሞ ወደ ሌሎች ሀገራት ስፕሪድ እንዳደረገ ይታመናል። የባርሊ ግሮዝ ሪኳየርመንቶቹ በጣም አብዛኞቹ ከስንዴ ጋር ይመሳሰላሉ። አንደኛ ለምግብነት እንጠቀመዋለን እንደምታውቁት፣ ሁለተኛ ደግሞ ለላይቭ ስቶክ ለአኒማሎች ለከብቶች እንደመኖነት ያገለግላል ማለት ነው። ሌላኛው ማልቲንግ ነው። ማልቲንግ ታውቃላችሁ ራይት? ማልቲንግ ማለት የገብስ የቢራ ገብስ ማለት ነው። የቢራ ገብስ ፕሮሰስ ነው ማልቲንግ የምንለው። ምን ማለት ነው? ኮንትሮልድ የሆነ ጀርሚኔሽን ነው። እሱም ያ ሴሪያል ውስጥ ያለውን ስታርች ወደ ሹገር የመቀየር ኮንትሮል ጀርሚኔሽን ፕሮሰስ ነው ማልቲንግ ማለት። ስለዚህ ሹገር ፕሮዲስ የተደረገው ሹገር ደግሞ ወደ አልኮል ፈርመንት ያደርጋል ማለት ነው። የቢራ ገብስ የምንለው ማለት ነው። ማልት ባርሊ ይባላል እሱ። ሌላኛው ፕሮዳክሽን እና ማኔጅመንቱ ጋር ስንመጣ ባርሊ በጣም ተመችቶት የሚያድግበት አልቲቲዩድ አሁንም ከዊት ጋር በጣም ይመሳሰላል። ከ2200 እስከ 3000 ሜትር አባቭ ሲ ሌቭል ከባህር ጠለል በላይ ማደግ ይችላል። የሃይላንድ ክሮፕ ነው ማለት ነው። ዌል ድሬንድ አት ዘ ሴም ታይም ደግሞ ሉም ሶይል በጣም የሚመቸው አይነት የሶይል አይነት ነው። ከዚህ በፊት ሁለቱንም ዲስከስ ስላደረኩኝ ነው ማለት ደግሞ ዊት ላይ ላንድ ፕሪፓሬሽኑ ስናወራ ባርሊ ከመተከሉ በፊት 2-3 ጊዜ ፕሪፔር መደረግ መታረስ ይኖርበታል መሬቱ ልክ እንደ ስንዴ ማለት ነው። ስለዚህ ባርሊን ፕላንት ስናረግ ወይ ብሮድካስት ነው የምናረገው እንዲሁ በዘፈቀደ መበተን ማለት ነው። ሁለተኛው ግን በመስመር ሊዘራ ይችላል። በመስመር ሲዘራ 25 ሴንቲሜትር በሁለት መስመሮች መሃል ተደርጎ ባርሊ መዘራት ይችላል። እያንዳንዱ ዘር ደግሞ ወደ መሬት ውስጥ ስናስገባው በ5 ሴንቲሜትር ጥልቀት ነው የምናስገባና የምንሸፍነው። ላስት ታይም እንዳልኳችሁ ወፎች እንዳይበሉት በቀላሉ ጎርፍ መጣ እንዳይሄድ እንዲሁም አፈሩ መሸፈንና ስፕራውት ማድረግ ስላለበት ያንን እናደርጋለን ማለት ነው። ወደ ፈርቲላይዜሽኑ ስንመጣ ያው ተደጋጋሚ እንዳልነው ፈርቲላይዜሽን ኢት ዲፔንድስ እንደ አካባቢው የፈርቲሊቲ ሁኔታ የአፈሩ የፈርቲሊቲ ሁኔታ ግን ደግሞ ናሽናሊ ከተወሰዱ ከብዙ ዳታዎች በመነሳት 60 ኪሎ ግራም ናይትሮጅን እና 26 ኪሎ ግራም ፎስፈረስ ፐር ሄክታር ሪኮመንድ ይደረጋል። ስለዚህ ሜጀርሊ ይህንን ናይትሮጅን እና ፎስፈረስ የያዙ ፈርቲላይዘሮች አፕላይ ይደረጉበታል። ናዊዴስ አፈራችን ጀስት ኤንፒዩች አይደለም ላክ የሚያደርገው ማለት እጥረት ያለበት የናይትሮጅን እና የፎስፈረስ ብቻ ሳይሆን የሌሎች ኒውትሪየንቶችም ስለሆነ የእነሱን አቬይላቢሊቲ ቼክ ማድረግ በጣም ይመረጣል። ዊድ ኢንሴክት እና ዲዚዝ ማኔጅመንት ፔጅ 27 ጋር ስንሄድ አብዛኛው ባርሊን የሚያጠቁ ዊዶች ኢንሴክቶች አት ዘ ሴም ታይም ዲዚዞችም ከስንዴ ጋር በጣም ይመሳሰላሉ። ስለዚህ ኮንትሮል ሜጀራቸው በጣም ተመሳሳይ ነው ማለት ነው። ኮንትሮል ሜጀሩ የሚሆነው ክሮፕ ሮቴሽን ነው፣ በጣም ናቹራል የሆነ። ሁለተኛው ደግሞ ሬዚስታንት የሆነ ቫራይቲ መጠቀም፣ በሽታን የሚቋቋም ኢንሴክት ፔስት የሚቋቋም እንዲሁም ደግሞ የዊድ ኮንትሮልን ዊድን ሬዚስት ማድረግ የሚችል ቫራይቲ ፈልጎ መጠቀም ቤስት ኦፕሽን ነው የሚሆነው ማለት ነው። ሌላኛው ኦፕሽን ፕላንቲንግ ታይሙን መቀየር ነው። እነዛን ሊያጠቁ የሚችሉ ኢንሴክቶችም እንዲሁም ደግሞ ዊድም የሚመጣበትን ሲዝን ካወቅ ነው ያንን ሲዝን አሳልፈን ባርሊያችን የምታክል በጣም ኢዝሊ ያንን ከባድ ጊዜ ስኪፕ አደረገው ማለት ነው አይደለም። ሶ በዚህ መልኩ እናሳልፈዋለን። ለምሳሌ እንደ አርሚ ወርም እንደ ግራስ ሆፐር እና ባርሊ ሹት ፍላይ እና የመሳሰሉት ኢሜጅ ላይ ያስቀምጣለሁ። በጣም ሜጀር ኢንሴክቶች ናቸው ባርሊ ፕሮዳክሽን አፌክት የሚያደርጉ።
ወደ ሃርቨስቲንግ ስንመጣ ከ3 እስከ 4 ወር ነው ባርሊ ሃርቨስት ለመደረግ የሚፈጅበት ለመድረስ ማለት ነው። ልክ እንደ ዊት ማቹሪቲ ላይ ሲደርስ ለመታረስ፣ ለመነሳት፣ ለመታጨር ሲደርስ ምንድነው የሚሆነው? በአጠቃላይ ወደ ቢጫነት ነው የሚቀየረው። ሁሉም ነገር ወደ ቢጫነት ይቀየራል። በጣም የሚያምር ከለር ነው የሚኖረው ያኔ። ናሽናሊ አቨሬጅ ይልዱ በብሔራዊ ደረጃ በሄክታር የሚሰጠው የምርት መጠን 1.9 ቶን ወይ ደግሞ 19 ኩንታል ፐር ሄክታር ነው የሚሰጠው ማለት ነው። ግን ደግሞ በጣም የተሻለ ምርት እንዲሰጠን አፈራችንን ቼክ ማስደረግ እና ሌሎቹም የኢንተግሬትድ የሆነ ፔስት ማኔጅመንት፣ ዲዚዝ ማኔጅመንት ማካሄድ ከዚህ የበለጠ ጥቅም እንድናገኝ ይረዳናል። ባርሊ ኒውትሪሽናል ፋክቶቹን ስናይ ሶርስ ኦፍ ካርቦሃይድሬት ነው፣ ፕሮቲን አት ዘ ሴም ታይም ፋት እና ፋይበርን ከባርሊ ማግኘት እንችላለን ማለት ነው። ስለዚህ ይሄኛው 4ኛው ሜጀር ሲሪያል ክሮፕ ነው ዛሬ ያየነው ማለት ነው። ኔክስት ታይም ሶርገምን የምናይ ይሆናል ማለት ነው። 5ኛው ሲሪያል ክሮፕ። ቴንክ ዩ አብራችሁኝ ስለቆያችሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።